የብርቱ ሴት ወጓ ጀግንነትና ወኔዋ ከጓዷ በአደባባይ እስከምትገልጠው ግብሯ የተዘረጋ ነው። ቆይታ ልናደርግ ቁጭ ብለንም ልናውጋ እንቅስቃሴ ላይ ነን። የወታደር ግብሩ ሁሌም ከተጠንቀቅ በኋላ የሚከተል ነውና ወታደሯ የአየር ላይ ንስሯ ቅድሚያ የልማድ ተግባሯን አደረገች። አሁን አረንጓዴው መብራት በርቷልና ትውቃችን እዚህ ጋር ጀመረ። እኔ ሻምበል አይዳ አላሮ እባላለሁ። የአየር ወለድ ማሰልጠኛ ትምህርት ቤት የአዘላይ ዲፓርትመንት ወይም የዲስፓቸር ዲፓርትመንት ኃላፊ ነኝ። የአየር ወለድ አባሏ ሻምበል አይዳ አላሮ የህይወት መስመር ጉዟን ቀይራ ወደ ዛሬው መኩሪያ ሙያ የገባችበትን ጉዞ እንዲህ ታስታውሰዋለች። ወደዚህ ሙያ ስገባ ያው እንደማንኛውም ኢትዮጵያዊ ኤሌመንተሪ ሃይ ስኩል እያለ የሚሄድበት የትምህርት ስርዓት ስላለ በሀገራችን 9ና 10ን ቦሌ እየተማርኩ ያለ በእኛ ጊዜ የትምህርት ስርዓቱ እየተቀየረ ነበር ወደ ፕሪፕና ቴክኒክና ሙያ ወደሚል ማለት ነውና የዛኔ ነጥብ ከቱቱ ነበር ወደ ፕሪፕ ለመግባት። እኔ ደግሞ ቱ ነበር ያመጣሁት። ቴክኒክና ሙያ ድራፍቲንግ ወይም አርኪቴክት ሙያ ደረሰኝ። ከዛ የአርኪቴክት ዲፓርትመንቱን ትምህርቱን ለአንድ አመት ያህል እየተማርኩ ይህ የተከበረ ሙያ ያው ማስታወቂያ ወጣ 97 ዓመተ ምህረት ላይ ማለት ነው። ከዛ አሁን ዛሬ ከ20 ዓመታት በኋላ እዚህ ይገኛል። እንዲህ የከነፈችለት የውትድርና ሙያም ባንደበቷ ሲገለጽም ነፍስ ዘርቶ ይገኛል። እኔንና የኔን ጓደኞች ወይም የኔን መሪዎች ይህን ልብስ ለብሰው የምጠይቃቸው ሰዎች ስለ ሀገር ወይም ደግሞ ስለ ውትድርና ሙያ ሲነግሩ ውትድርና ሙያ ከፍ አድርገው ነግረው ነገ አካላቸው ቢጎድል ነገ የሴትነታቸው መልክ ጠፍቶ አይናቸው ቢጠፋ በሀገር መስዋዕትነት ውስጥ ቢያልፉ በእነሱ ጉድለት ውስጥ ሀገር ማትታይበት እኔ ዛሬ ስለ ሀገር ሳወራ እኔ ኢትዮጵያን ወዳታለሁ ስለ ዛሬ ላይ እንደምታየኝ እንደዚህ ቁልጭ ብዬ ነው ይችላል። አፍተር ዋን መንዝ ኦር የሆነ ጊዜ አካሌ ላይ ኖር ይችላል፣ የምታየው የሴትነት መልኬ ላይ ኖር ይችላል። የምወዳት ሀገሬ ግን በዛው ልክ የምትቀጥልበት ነው። ውትድርና ራስን ለመገበር የመስዋዕትነት አውድማ ነው የምትለው አይዳ ስለ ሀገር ሲሉ ለሀገር በሚል ያላቀም ውስንነት የመስጠት በረከት ነው ትለዋለች። ውትድርና ፕሮፌሽን ነው ሲባል ራስን የምትሰጥበት ሙያ ነው። በጣም የሚገርመው አንዳንድ ሙያዎች ወይም ደግሞ ብዙዎቹ ሙያዎች በኢኮኖሚካሊ ኢንካም የምታገኝበት ነው። ምክንያቱም በሰራኸው የምታገኘው ነገር ስለሚኖር ማለት ነው። ላብህን ይጠይቃል፣ ጊዜህን ይጠይቃል፣ ድካም ይጠይቃል፣ ብዙ ነገሮችን ይጠይቃል። ምክንያቱም ከህይወት ጋር ግብግብ ስለሆነ ማለት ነው። የውትድርና ሙያ ደግሞ ለመኖር አይደለም ግብግብ፣ ለመሞት ነው ግብግብ የምትገባው። በምታፈሳቸው ላቦች፣ በምታሳልፈው በምትሰጠው የወጣትነት አንኳሩ እድሜህን እየሰጠህ ግን እሰይ ለሀገሬ ነው የምትልበት። የሴትነት ተፈጥሯ ለነፍስ ግብር ፊት መቆም ካለመቻል ያላገዳት አየር ወለዱ አይዳም መቻልን የተላበሰ ሴትነት የኔ በማድረጌም ለዚህ በቅቻለሁ ትላለች። ሴት ስትሆን የተሰጠህን ነገር አብዝተህ ትሰጣለህ። ሴቶች ብዙ ጊዜ የሆነ ቦታ ላይ እንዲቀመጡም ስናስብ ከወንዶች በጣም ተለይተን ካንተ ከማድረግህ አቅም ወይም ከኔ የተለየ ተፈጥሮ ስላለን አይደለም። ሴት እናቶቻችንን በምታይበት ጊዜ እሳት ሲወዳድቅ የሆነ ነገር ፍስፍስ አድርገው፣ ወንዶች ደግሞ የሆነች በሲኒ የተሰጣችሁን ነገር ለመያዝ እንዲቀዘቅዝ ጠብቃላችሁ። ያ ማለት ግን ሴትነት በጣም የመቻልና ወንዱ ደግሞ አቅም ስለሌለው አይደለም። ቀደም እንዳልኩ ጣቶችን ሬዚስት ማድረግ እንዲቻል የተሰራበት ነገር አለ ማለት ነው። ስለዚህ እኔ የተሰራሁት ሴት ሆኜ ግን እንድችል አይነት ተደርጌ የተሰራው ነው ማለት ነው። ጥቂት የማይባሉም በርካታ ሴቶችም ውትድርናን ቤታቸው ያደረጉ ስለመሆናቸው ምስክርነቱን ትሰጣለች። ያለንበት የውትድርና ሙያ እኔ ብቻ አይደለሁም። ምናልባት እኔ ሚዲያ ላይ ስለምታይ ስለምቀርብ አንዲት ሴት ብቻ ወይም ደግሞ የምንታይ ሰዎች ብቻ አለን ማለት አይደለም። ምናልባት ወጥተው ያላየናቸው የሚገርም በቅርቡ ለምሳሌ አንድ ነገር ላነሳልህ እችላለሁ። ፋይተር ጀት አብራሪ ኤርፎርስ አስመርቋል። ምክትል መቶ አለቃ ዋንጋሪ ትባላለች። ሌሎች ጀነራሎች አሉ። እነዛ ጀነራሎች ምናልባት ከትጥቅ ትግል ጀምሮ ጋራ ሸንተሩን እየወጡ የሴትነትንም ተጽዕኖ አብረው የተፈጥሮን ይዘው ዛሬ ላይ የደረሱ በጣም ብዙ ጀነራሎች አሉ። በአየር ወለድ ብቸኛዋ ሴት የአየር ወለድ አሰልጣኝ የሆነችው ሻምበል አይዳ አላሮ 37 የዝላይ ፈተናዎችን የተወጣች ሲሆን ዛሬም በአዲስ ከፍታ ራሷን ለማግኘት እንደምትፈልግ ታነሳለች። እኔ ዛኔ ስዘል እነ ለማማሙሸት፣ እነ ገብሩሻ፣ እነ ኮፒ፣ እነ ጊዮን የሚባሉ አሰልጣኞች ነበሩ፣ የቀድሞ ወታደሮች የነበሩና በሚያሰጥም ጊዜ ደረታቸው ላይ የሚያደርጉትን ዊንጋ ያለው ይሄን ያህል ጊዜ ዘለልኩት ብለው ሲናገሩ ሰማለሁ። ስለዚህ ዋይናት አይዳ ማጥቶ ነው ለምንድን ነው
ሴቶች 5 ጊዜ ምናምን ይዘለሉ አሉ እንሰማለን። እሺ ታዲያ እኛስ ስታሪንግ ማድረግ ወይም ኮከቢንግ ማድረግ የለብንም? ይሄንን ታስባለን። 30 ዝላይ መሙላት ፈልግ ነበረ። 30 ዝላይ አሁን 37ኛ ዝላይ ሞልቻለሁ። የዊንግ ደረጃዎች አሉ አየር ወለድ ስትሆን። ስለዚህ ያንን ለማድረግ በፈለከው ቁጥር ትተጋለህ፣ ወደ ዲስቲኒ ትሮጣለህ። ስለዚህ እዛ ጋር ግን እንዳደርስ ደግሞ ብዙ መሰናክሎች ይኖራሉ። ያ መሰናክል አንተን የሚያስቆምህ ከሆነ ቪዥነሪም አይደለህም። ምክንያቱም ቪዥነሪ ማለት ያየውን ነገር ለመሆን የሚጥር ነውና በደንብ ስታር ዊንግ እንዲኖረኝ ይፈልግ ነበር። ዘንባባ ዊንግ እንዲኖረኝም አሁን እፈልጋለሁ በምችለው። ሀገሬ ሁሉም ናት፣ የሴቱም የወንዱም መመኪያ ናት፣ የቆይታችን መሰናበቻ ሆኗል። ሀገር ለሁሉም እኩል ናት። አንተ በምትጎዳው ልክ እኔ እጎዳለሁ። ምናልባት ሚዛኑ ሴት ላይ ሲሆን ራሳችንን ፕሮቴክት ማድረግ ስለማንችል ሊጨምር ይችል ካልሆነ በስተቀር የተከበረች ሴት የምትኖረው የተከበረ ሀገር ሲኖር ነው። የተከበረ ወንድ የሚኖረው የተከበረ ሀገር ሲኖር ነው። የተከበረ ቋንቋ የምናገረው ወይም ምግባባበት ወይም ሄጄ የማመልክበት የእምነት ተቋም የሚኖረው የተከበረ ሀገር ሲኖረውና አየር ወለድነት ሴትነት ሀገርህን አጥብቀህ የምትወድበት የእውነት ሀገሬ ለኔ ምን ማለት እንደሆነች በኔ ሚዛን ማትመዘን በኔ መስፈርት ማትለካ እንደሆነች ያየሁበት የአየር ወለድ ሙያ ነው። ራሴን ያበቃሁበት ክፍል ነው።